ተጎድተህ ማለት ነው። ተረዳኸኝ? እኔ ከአሁን በኋላ እዚህ ነገር ውስጥ አልገባም። ያለ ፍቃዴ ነው የሳምከኝ፣ እከስሃለሁ። ፓስፖርቱን ሆን ብለሽ ነው ያዘገየሽው። አዎ ሆን ብለሽ። አንደና ቆየሽ መልእክተኛ ያደርሳል እንጂ አይዋጋም ተብሏል። እና እንግዲህ ኤንሻ ሄሉና ኤሪክን እዚህ ደረጃ እንዲደርሱ ያገናኛቸው እሱ ነበር። ነገር ግን አሁን ላይ ነገሩ ስላላማረው ከአሁን በኋላ ምንም አይነት ነገር ቢሆን እኔ አልገባም አያገባኝም ብሎ እጁን አንስተዋል ከዚህ ውስጥ ማለት ነው። እና እንግዲህ ኤሪክም ደግሞ ስለሚወዳትና ስለሚያፈቅራት ወይም ደግሞ መጨረሻም ላይ ትራራልኛለች በማለት እንግዲህ ከኤንዲ ይልቅ ነው ሄሉን መርጦ እሷ ጋር ተቀምጧል። ኤንዲ ተናዶ ሄዷል ትላላችሁ። እና ብዙ ተመልካቾች ደግሞ የኤንዲ ሀሳብ ትክክል ነው ብላችሁ የደገፋችሁም አላችሁ። በልጁም ደግሞ በጣም ብዙ ልጆች የሚያሳዝናችሁ አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ቪዲዮን ስትጀምሩ ላይክ አድርጉልኝ፣ ሰብም አድርጉኝ፣ አይከፈልበትም። እና እንግዲህ ያው እኔ ከዚህ ማለት ከነ ሄሉ ቤተሰቦች ውስጥ ሳይ በጣም ብዙ መልካም ልብ ያላችሁ ሰዎች እንዳላችሁ ተረድቻለሁ። ምክንያቱም ማለት ትክክለኛ ሰው መፍረድ ያለበትን ነው እየፈረዳችሁ ያላችሁት። እና ሁላችሁም በኤሪክ በጣም ነው የምታዝኑለት። ማለት እሱ የኛ ሀገር ዜጋ ስላል አይደለ በዘር በእምነት ሳይሆን እናንተ እንደ ኖርማል እንደ ሰውኛ ያለውን መልካምነቱን አይታችሁ በቃ በትክክለኛው መንገድ የምትፈርዱ በጣም ብዙ ሰዎች አላችሁ ማለት ነው። እና ፍቅር አይቻባችኋለሁ። በቃ እንደዚህ አይነት ሰው ነው መሆን ያለባችሁ። በቃ ሰው ከሆናችሁ ትክክለኛውን ነገር ነው መፍረድ ያለባችሁ። እና እንግዲህ ከዛ አንጻር ያው እንደተመለከታችሁት እስክት ወላሂ አንድ ድመት አለ እንደው ብታዩት ሚስት ያጣጋለሙ ታዲያ ገባው እንደሚያው ነው ይላል ቪዲዮ ስሰራ ያውቀዋል። እና ለማንኛውም ማለት ነው አያችሁት እሱ እንኳን ብልጥ ሆኖ ዝም በስለው ዝም አላ ደግሞ አሁን ባይመጣ ማለት ነው። አንዳንድ ሰዎች ደግሞ ዝም በሉ እየተባሉ የሚብስባቸው ሰዎች ስላሉ ድመት እንኳን ስርዓት አለውና ስርዓት እየተማርነ ጎበዝ። ለማንኛውም እንግዲህ ሄሉ ዛሬ ጭራሽ የበለጠ ከሁል ጊዜው በበለጠ ተስፋ ሰጥተዋል። እኔ እንጃ እንዴት እንደሆነ አላውቅም። በቃ ስፖርት እንትን እያሉ ነበር፣ ጸጉሯን እየደባበሰ አብረው በቃ ወክ እያረጉ። ኧረ የዛሬው ማክቱ ለየት ያለ ሁኔታ ነው፣ ለየት ያለ ፈገግታና ፍቅር ነው ስታሳየው አለችው። እና እንግዲህ ይህንን በማየት ነው እንዲህ ወይ በትክክለኛ ፍቅሩን ተቀብያለሁ አላልሽው ወይ ደግሞ ከሱ ወይ ደግሞ ፍቅሩን ወደ ፍቅር የማይገባበትን ነገሮች እያሳየሽው አይደለምና ልክ አይደለም ብሎ ከዛ አንጻር ነው እንግዲህ ዛሬ እሱ ያን ውሳኔ ወስኖ ከነሱ የተለየው ማለት ነው። እና ሄሉሻ በቃ ተቀበዩ። ከዚህ በላይ ምን ይሁንልሽ? ይነጠፍልሽ እንዴ? ከዚህ በላይ እንግዲህ ተናጠፈኩ። ምንም አይነት ነገር በሷ ሁኔታ የትም በቃ አንደኛ ከሩቅ ሀገር መጣ። ከዛ ላይ ደግሞ አንቺ ምንም አይነት ነገር ሆነልኝ ብትዩ መሆን ይችላል። የገንዘብ ቁሳቁሱን ነገር ሳይሆን ኖርማል ሆነልኝ ብትዩ ያልሽውን ለማድረግ ወደ ኋላ አይልም። እንግዲህ ካየ ነው ከተረዳ ነው አንጻርና በዛ ልክ ነው እንግዲህ ጉዳንች ሊያዳርሰው ራሱ ኤንዲ ነው። ግን ደግሞ ዛሬ ላይ ኤንዲን ራሱ ተለይቶ አንቺን መርጦ ነው ቁጭ አለውና እውነትም ኤንዲ እንዳለው ነገ ጧት ይሄ ልጅ ተከፍቶ ማዝኖ መመለስ የለበትም። ከቻልሽ ፍቅሩን ተቀበዩ፣ ካልቻልሽ ደግሞ እሱን የባሰ ፍቅር ውስጥ የሚገፋፋ ነገር ውስጥ አስገብተሽው ነገ ጧት የራሱ ጉዳይ ብለሽው ይሄድሽ እንደሆነ ያኔ ይጎዳል። እሱ ብቻ ሳይሆን አንቺም ትጎጃለሽ። ለምንድን ነው ማንም ሰው የሰራውን ያጭዳልና እሱን ላደረግሽው ነገር ወይ ሌላ ሰው ሊበድልሽ ይችላል፣ ወይ ደግሞ ራስሽ አስበሽው ልትጸጸች ትችያለሽ፣ ወይ ደግሞ የሆነ ነገር ባንቺ ምክንያት አደጋ ውስጥ ቢደርስበት አደጋ ቢገባ ያኔ ዛኔ በጣም ትጸጸቻለሽ በራስሽና ይሄን ነገሮች እውነት አስበሽባቸዋል ቆም ብለሽ ወይስ ፍቅሩን ለመቀበል አስበሽ ነው? በዚህ ምክንያት ኤንዲም ከወጣ ጆሲም እንግዲህ አንድ ሁለት ቀን አይቶ ምናልባት ከእናንተ የሚለይበት አጋጣሚ ያለና ፍቅራችን ለብቻችን ብሎ አስበውም ነው መሰለኝ አላወቅንም። ብቻ እኛል ሙሂም ጥሩ ነገር ላይ ደርሳችሁ ማየት እንፈልጋለን፣ ነገሮች ቢስተካከሉ ማለት ነው። እና የሰው ልጅ የዛሬን ደስታ ብቻ ሳይሆን ነገ የሚፈጠረውንም ነገር ማሰብ ማስተዋል ጥሩ ነው። አንድ ነገር ከማድረጋችን በፊት ልናስተውል ይገባል። እንግዲህ እንደኛ እንደ ሀበሻ ወንዶች ምናልባት
እስከዛሬ ሀበሻ ወንዶች ጋር ተገናኝተሽም ተለያይተሽ በስራም በምንም ፍቅርም አሳልፈሽ አይተሽዋል፣ ተለያይታችኋል። ምናልባት የኛዎቹ ብዙ ነገሮችን ማለት ምናልባት ልባቸው እንትን ይሆናል። የኛ እንደምትመለከቷቸው ናቸው። እንደውም ሰው ይበድላሉ እንጂ እነሱ ብዙ ጊዜ አይበደሉም። ወንዶች የኛዎቹ ከስንት አንድ ነው እንጂ ማለት ነው። ከዚ አንጻር እንግዲህ ጠንካራ ልብ ሊኖራቸው ይችላል። አልተጎዱም። ግን እንደነሱ ይሆናል ብለሽ ወይ ደግሞ ይሄ ልጅ በሴኬንድ ውስጥ ሌላ ሰው መያዝ የማይችል የኛዎቹ እንዳልኩ ዛሬ አንቺ ጋር ቢለዩ ነገ ሌላ ሰው ጋር የመያዝ እድል አላቸው። እንደምንም ተጣጥረው ተጋግረው። ይሄ ደግሞ እንደዚህ አይነት አመለካከት ላይኖረው ይችላል። አንቺን ማገኘት ነው የሚፈልገው፣ አንቺን ማገኘት ነው። አንቺን ካጣ ደግሞ ሌላ ችግር ውሳኔ እንዳይወስን በሚለው ነገር ግን እኔ ይመስለኛል ውሸታቸው ነው። እመኑኝ፣ ይሄ ነገር ውሸታቸው ነው። እውነት ነው ብዬ እንደላስብ ማለት ነው። ምን መሰላችሁ? ትናንትናና ከትናንት ወዲያ አሁን ኤሪክ ታሟል ተብሎ እንትኑ ላይ ጸጉሩ ላይ እና ግንባሩ ላይ ሻሻ አስሮ ነበር አይደል? እዚህ ጋር የሆነ እንትን ምንድን ነው የሚባለው ስሙ ጠፋኛል። ሙሄም ጻፉልኝ ኮመንት ላይ እና አስረውለት ነበር። ሻሻ ነው የሚባለው እሱን ነገር ማለት ነው። እና ስለዚህ ተመቶ ነው አይደል የታሸገው። ዛሬ ላይ ግን አይታችሁታል። ትናንት እንደዛ የነበረ እንዴት ዛሬ ላይ አያስታወቅም ወይ? የሆነ ነገር የለውም ወይ? ፈትተውት ምናምን ኖርማል ነው። ምንም የሚታየን ነገር የለም። የሸወዱን ነው ባካችሁ። ብዙ ወንዶች ሁላ ድራማ እየሰሩ ሲሰሩብን እኮ ብዙ ሰዎች ሁሉ ትናንት ተመቶ ተብሎ ታሽገው በነገጣቱ ሲፈቱት ምንም ነገር የለ፣ ህመም የለው፣ ምን የለው። ትናንት አሁን አይታችኋል። አልጋ ላይ ቁጭ ብሎ ጭንቅላቱን በጣም ተንብሎ እጁን ራሱ ነበረ። አሁን የት አለ ያን? እና እንዲህ አይነቶችን ነገር ሳያውቀው ነው የሚመስሉኝ። ዝም ብለው ድራማ እየሰሩብንም ሊሆን ይችላል። ድራማ ከሆነ ሂዱበት። ዞሮ ዞሮ እኛ ምን አገባን? ዋናው የእናንተ ደስታ ነው። ግን እኛ እንደ ሰውኛ ማንም እንዲጎዳ ስለማንፈልግ ነው እንደዚህ ሀሳብ እየሰጠን ያለ ነው። በኮመንትም በቪዲዮም በቃ የሰው ደስታ ስለሚያስደስተን ነው። እናንተ ደግሞ ለመጫወት ከሆነ መብታችሁ ነው፣ ሂዱበት ትላላችሁ። እና ኮመንተሮች ምን ትላላችሁ? ምን ተረዳችሁ? እናንተስ እንደው የእውነት ነው ብላችሁ ታስባላችሁ ወይስ እየሸወዱና ነው? እንደው የእውነት ቢሆን ምን ብታደርግ ብላችሁ ታስባላችሁ? ሄሉን የራሳችሁን አስተሳሰብ እስኪያስቀምጡልኝ ምንድን ነው የሚሻለው ብላችሁ ነው የምታስቡት? ማለት ይህ የሚያደርጉን ነገር ልክ ነው ወይ? ወይስ ደግሞ ሄሉ ልጁ እንዳይጎዳ ምን ማድረግ አለባት? እስኪ እናንተም የራሳችሁን ሀሳብ ኮመንት ላይ ያስቀምጡልኝ። እና በተረፈ እንግዲህ ያው እኔም ስህተት ካለብኝ አርሙኝ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። የምትወዱትን ሰው የሚወዳችሁን ሰው አላህ ይወፍቃችሁ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁም ከጎን የሆናችሁ ስለምታበረታቱኝ አላህ ከመጥፎ